ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ሚያዝያ 21 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ሁኑ። ወደ ቀዳሚ ዜናችን እንለፍ። የናፍጣ አቅርቦት በድጋሚ ወደ 9 ሚሊዮን ሊትር ከፍ እንዲል መወሰኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ በሰጡት መግለጫ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎ ቆይቷል። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱን ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ወስኗል። ይህንን ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር 20 ቢሊዮን ብር ጭማሪ የታየበት ሲሆን ይህም አጠቃላይ የሀገሪቱ ነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ተገልጿል። የናፍጣ ማጓጓዝ ስራውም ከጅቡቲ ወደ አዲስ አበባ ዛሬ የተጀመረ ሲሆን ከነገ ጀምሮ ደግሞ ወደ ተለያዩ ክልሎች ስርጭት እንደሚደረግ ተጠቁሟል። ይህ እርምጃ በሀገሪቱ ያለውን የትራንስፖርትና የግብርና እንቅስቃሴ ለማቀላጠፍ ከፍተኛ እገዛ ይኖረዋል ተብሎ ይጠበቃል። ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ አለመጀመሩን የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ እንዳስታወቀው የሰው ሰራሽ አስተውሎትን ወይንም ኤአይ ዲፕፌክን በመጠቀም የተፈበረኩና አሳሳሽ ምስሎችና በቪዲዮዎችን በማሰራጨት ሚኒስቴር መስሪያ ቤቱ ወደ ካናዳ ምዝገባ ጀምሯል የሚሉ ሐሰተኛ መረጃዎች በመልቀቅ ማህበረሰቡን በማደናገር የሚገኙ አካላት መኖሩን አረጋግጧል። የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል እና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 ቀን 2018 ዓ.ም መፈራረሙ ይታወሳል። ይህንን ተከትሎም አንዳንድ ህገወጥ አካላት የፈጠራ ወሬዎችን በማህበራዊ ሚዲያ እያሰራጩ የሚገኙት ሲሆን በሰው ሰራሽ አስተውሎ ወይንም ኤአይ ዲፕፌክን በመጠቀም የተፈበረኩና አሳሳሽ ምስሎችና በቪዲዮዎች በማሰራጨት ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችን በመልቀቅ ማህበረሰቡን ማደናገር ላይ ይገኛሉ። በግል ስልክ ቁጥሮች ደውሉ በማለት ዜጎችን ለኢኮኖሚያዊ ብዝበዛ በመጋበዝ ላይ ሲሆኑ እነዚህ ማስታወቂያዎች ሙሉ በሙሉ የማጭበርበሪያ ተግባራት በመሆናቸው ሚኒስቴር መስሪያ ቤቱ ማስጠንቀቁን ተዘግቧል። በአሁኑ ወቅትም ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ አልተጀመረም ተብሏል። በግል ስልክ ቁጥሮች የሚደረጉ ጥሪዎችም ሆነ የሚላኩ አጫጭር መልእክቶች ሚኒስቴር መስሪያ ቤቱን እንደማይወክሉ ያስታወቀው ቢሮ የምዝገባ ጥሪ የሚደረገው በብሔራዊ ቴሌቪዥንና የሬዲዮ ጣቢያዎች የሚኒስቴሩ ይፋዊ መረጋገጫ ምልክት ባለባቸው ማህበራዊ ትስስር ገጾች ብቻ በመሆኑ ጥንቃቄ እንዲደረግ ሚኒስቴር መስሪያ ቤቱ አሳስቧል። በጆሃንስበርግ በተፈጸመ ጥቃት 4 ኢትዮጵያውያን መገደላቸውን የደቡብ አፍሪካ ፖሊስ አስታወቀ። ፖሊስ በዚህ ድርጊት ተሳትፈዋል ተብለው የተጠረጠሩ 10 የሚሆኑ ሰዎችን በቁጥጥር ስር መዋሉን ገልጸዋል። ባለፈው እሁድ በደቡብ አፍሪካ ጆሃንስበርግ ከተማ በተፈጸመ ተኩስ ቢያንስ 3 ኢትዮጵያውያንና 2 ናይጄሪያውያን መገደላቸው ተገልጿል። ይህ ክስተት በሀገሪቱ በሚገኙ ስደተኞች ላይ እየታየ ያለውን ስጋት ይበልጥ አባብሶታል ተብሏል። ከግድያው በተጨማሪም 3 በሚሆኑ መንደሮች ውስጥ በሚገኙ ትናንሽ ሱቆች ላይ ፖሊስ ባደረገው ኦፕሬሽን እድሜያቸው ከ19 እስከ 35 የሆኑ 10 ኢትዮጵያውያን በቁጥጥር ስር ውለዋል ተብሏል። ከተገደሉት 4 ሰዎች መካከል 3ቱ ጥቃት በሚፈጸምበት ወቅት ምግብ ለመመገብ ወጥተው የነበሩ ሲሆን ክስተቱን በሀገሪቱ የነጻነት ቀን እያከበረች ባለችበት ወቅት መፈጸሙ ተገልጿል። ጥቃቱ ተፈጸመው አንዳንድ የአካባቢ ቡድኖች በስደተኞች ላይ ተቃውሞ እንዲደረግ ጥሪ እያቀረቡ ባለበት ወቅት በመሆኑ ለጥቃቱ በውጭ ዜጎች ላይ ያለውን ጥላቻ እንደ ምክንያትነት ሊጠቀስ ይችላል የሚል ስጋት ቢያድርም ባለስልጣናቱ ግን እስካሁን ለጥቃቱ ይፋዊ መንስኤ የሆነውን ጉዳይ አላረጋገጡም። በፕሪቶሪያ የኢትዮጵያ ኤምባሲ የስራ ኃላፊ ደስ ያለባቸው እንደገለጹትም ግድያው በውጭ ዜጎች ላይ የደረሰ ካለው ተከታታይ ጥቃት አንዱ አካል መሆኑን ገልጸዋል። ግድያው አሁን የተጀመረ አይደለም፣ ለተወሰነ ጊዜም ሲካሄድ የቆየ ነው። ሆኖም ከጊዜ ወደ ጊዜ የግድያ መጠኑና ስፋት እየጨመረ መጥቷል ያሉት የስራ ኃላፊው 3 ኢትዮጵያውያን መገደላቸውን አረጋግጠው ትላንት በሌላ ጥቃት አንድ ሰው መገደሉን ተከትሎ በአጠቃላይ ቁጥሩ 4 መድረሱን አስታውቀዋል። የጥቃቱ መንስኤ እስካሁን በውል አለመታወቁን የገለጹት የስራ ኃላፊው ፖሊስ እስካሁን ያረጋገጠልን ነገር ስለሌለ የምክንያታዊነቱ እየተጠባበቅን እንገኛለን ብለዋል። በኢትዮጵያ በአየር ንብረት ለውጥ ምክንያት የሚከሰቱ አደጋዎች አካል ጉዳተኞች ላይ የሚያሳድሩት ጫና የጎላ መሆኑ ተገለጸ። በኢትዮጵያ በተለያዩ ክፍሎች ተገማች ያልሆኑ የአየር ንብረት ቀውስ ያስከትሏቸው አደጋዎች እየተበራከቱ መጥተዋል ተብሏል። በሀገሪቱ የሚከሰቱ ተፈጥሯዊ አደጋዎች ዜጎችን ለጤና፣ ለኢኮኖሚያዊ፣ ለማህበራዊ እንዲሁም ፖለቲካዊ ቀውሶች እየዳረጉ ይገኛሉ። ከ15 ሚሊዮን የሚበልጡ አካል ጉዳተኞችም ተጋላጭ እንዲሁም የተለያዩ አይነት የአካል ጉዳት እንደሚያስተናግዱ ተመላክቷል። ጎርፍ፣ የመሬት መንሸራተት፣ ወቅቱን ያልጠበቀ ዝናብ እንዲሁም
ከልክ ያለፈ ሙቀት ሀገሪቱን እየፈተኑት ያሉ የአየር ንብረት ቀውሶች ውጤት ናቸው። ስለሆነም ለነዚህ አደጋዎች ተጋላጭ የሆኑ የአካል ጉዳተኞችን ታሳቢ ያደረገ የፖሊሲ ማሻሻያዎች እንዲሁም የግንዛቤ ማስጨበጫ መድረኮች በበቂ ሁኔታ እንዲዘጋጁ ተጠይቋል። ይህ የተገለጸው የኢትዮጵያ ናሽናል ዲስኤቢሊቲ አክሽን ኔትወርክ ከአፍሪካ የዘርፉ ተቋማት ጋር በመሆን አካል ጉዳተኞችና የአየር ንብረት ለውጥ ተጋላጭነትን በሚል ርዕስ ባዘጋጀው የውይይት መድረክ ላይ ነው። በውይይት መድረኩ ላይ ተፈጥሯዊ አደጋዎችን በአካል ጉዳተኞች ላይ የሚያስከትሉት ጉዳት ዘርፈ ብዙ መሆኑ ተመላክቷል። በአደጋዎች ሰለባ የሆኑ ዜጎች ተደራሽ ለማድረግም የሚቀርቡ የሰብአዊ ድጋፎች አካል ጉዳተኞችን ከግምት ውስጥ ያላስገቡ መሆናቸው ተጠቁሟል። በሀገሪቱ የአደጋ ቅድመ ማስጠንቀቂያ ስርዓት በርካታ ጉድለቶች ያሉበትና የተለያዩ የአካል ጉዳተኞችን ታሳቢ ያላደረገ መሆኑን በውይይት መድረኩ ተነስቷል። ዘገባው የባልደረባችን ማርቆስ ጎዴቦ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ዜናዎቹ እናልፋለን። የመንግስታቱ ድርጅት እና የአፍሪካ ህብረት ባለስልጣናት በአፍሪካ ዘላቂ ልማት ግቦችን በፍጥነት ተግባራዊ ለማድረግ ጥሪ ያቀረቡ። የተባበሩት መንግስታት ድርጅት እና የአፍሪካ ህብረት ኮሚሽን መሪዎች የተባበሩት መንግስታት የዘላቂ ልማት ግቦች በአፍሪካ በአፋጣኝ እንዲተገበር ጠይቀዋል። ጥሪው የቀረበው 12ኛው የአፍሪካ የዘላቂ ልማት ፎረም ጉባኤ በኢትዮጵያ ርዕሰ መዲና አዲስ አበባ በተከፈተበት መድረክ ላይ ነው። በዝግጅቱ ላይ ንግግር ያደረጉት የመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጌቴቴ አፍሪካ በልማት ግቦች ትግበራ በተለይ በውሃ በንጽህናና ኢነርጂ እንዲሁም መሰረተ ልማት ላይ ያስመዘገበች ያለችውን እድገት አዝጋሚና በአህጉሪቱ ያለውን ጫና እያባበሰ መምጣቱን ገልጸዋል። የአፍሪካ ህብረት ኮሚሽን ምክትል ሰብሳቢ ሴልማ ማሊካ ሃዳዲ በበኩላቸው እንደገለጹት አፍሪካ በተለይ እንደ አፍሪካ አህጉራዊ ነጻ የንግድ ቀጠና ባሉ መድረኮች መሰረተ ልማት ዝርጋታ፣ በቀጠናው ውህደትና በዲጂታል ትራንስፎርሜሽን ዘርፍ ጉልህ እድገት አስመዝግባለች። ይሁን እንጂ አህጉሪቱ በተለይ ዘላቂ ልማትን፣ የስራ ዕድል መፈጠራን፣ የአየር ንብረት ለውጥን መቋቋምና በአገሮች ውስጥና መካከል ያሉ ልዩነቶችን በመፍታት ረገድ በርካታ ችግሮች እንዳሉባት ተናግረዋል። አፍሪካ በየዓመቱ ከ670 ቢሊዮን እስከ 848 ቢሊዮን ዶላር የሚደርስ ከፍተኛ የፋይናንሻል ክፍተት ይገጥማታል። ይህም በዋናነት የዕዳ ተጋላጭነት መጨመር፣ የውጭ ቀጥተኛ ኢንቨስትመንትን መዋዠቅ፣ ዝቅተኛ የሀገር ውስጥ ሀብት ማሰባሰብና በከፍተኛ ደረጃ እየወደቀ ያለውን ይፋ የልማት እርዳታ በመነሳቱ ነው ተብሏል። በመሆኑም የተባበሩት መንግስታት ድርጅት በአፍሪካ ያለውን ግዙፍ የፋይናንስ እድገት ዘላቂነት ያለው የእድገት ችግር ለመቅረፍ በሀገር ውስጥ ሀብት ማሰባሰብ ላይ ትኩረት ማድረግና ድጋፍ ማድረግ እንዳለበት ጥሪ መቅረቡን ዥንዋ ዘግቧል። በመጨረሻም ሰሜን ኮሪያ የጎረቤቷን የደቡብ ኮሪያን ድራማዎች በተመለከቱ ሰዎችን በሞት መቅጣት መቀጠሏ ተሰማ። በሰሜን ኮሪያ የኮቪድ-19 ወረርሽኝ በተከሰተበት ወቅት የሞት ቅጣት በከፍተኛ ሁኔታ ጨምሯል ሲል ሴኡል ላይ የተመሰረተው መንግስት ያልሆነ ድርጅት ገልጿል። ከጃንዋሪ 2020 እስከ 24 መጨረሻ ድረስ ቢያንስ 153 ሰዎች ተገድለዋል ወይንም ሞት ተፈርዶባቸዋል ነው የተባለው። ወረርሽኙ ከመከሰቱ በፊት በነበሩት 5 ዓመታት ውስጥ 44 ሰዎች ተቀጥተው እንደነበርም የሽግግር ፍትህ የስራ ቡድኑ አስታውቋል። በጣም ከተለመዱ ጥፋቶች መካከል አንዳንዶቹ ከሃይማኖት ከአጉል እምነትና ከውጭ የባህል ይዘት ጋር የተያያዙ ሲሆኑ የደቡብ ኮሪያ ድራማዎችን መመልከት ለቅጣቱ ምክንያት ሆኗል ተብሏል። እንደ አውሮፓውያን አቆጣጠር በ2015 እስከ 2019 መካከል ባሉት ዓመታት የሞት ቅጣት ቁጥሩ ቀንሶ ነበር። ለመቀነሱ ዋና ምክንያት ዓለም አቀፍ ጫናዎች፣ የመንግስታቱ ድርጅት ጥያቄን ተከትሎ ነው። ነገር ግን ፒዮንግያንግ ድንበሯን ከዘጋች በኋላ በ2020 ግድያው ጨምሯል ሲል የሽግግር ፍትህ የስራ ቡድን አስታውቋል። መንግስት ያልሆነ ድርጅቱ በሰሜን ኮሪያ በኪም የግዛት ዘመን መጀመሪያ ላይ የሞት ፍርድ ከፍተኛ ደረጃ ላይ መድረሱን በ2013 ከ80 በላይ ሰዎች ተገድለዋል ሲል ማስታውሷል። ፒዮንግያንግ ስልታዊ በሆነ መንገድ የሰብአዊ መብት ረገጣ እየፈጸመች መሆኑን ያረጋገጠው የተባበሩት መንግስታት ድርጅት ባደረገው ጥናት መሰረት ቁጥሩ እየቀነሰ የመጣ ይመስላል ተብሏል። በ2020 ግን ቢያንስ 54 ሰዎች ተገድለዋል። በ2021 ደግሞ 45 ሰዎች ሲገደሉ በአንድ ዓመት ከፍተኛ መዘጋገብ የተፈጸመበት ነው ተብሏል። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።